በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተባረከ የሚያዝያ ወር ቀኑ 13 ሰዓት ሲሆን ከዚያም ይጨምራል። ሚያዝያ 1 በዚች ቀን የከበረ አባት አባ ስልዋኖስ አረፈ። ይህም አባት በአስቄጥስ ገዳም ከከበረ አባ መቃርስ ዘንድ በታናሽነቱ መነኮሰ። በጠባብ መንገድ ሁሉ ተጋደለ። በብዙ ጾምና ጸሎት በመትጋት በትህትና በፍቅር ተወስኖ ኖረ። ታላቅ አባትም ሆነ። የክብር ባለቤት ጌታችንም አምላካዊ ራእይን ይገልጽለት ነበር። ድንቅ የሆኑ ነገሮችንም ይነግረዋል። ይህም እንዲህ ነው። በአንዲት ዕለት ልቡ ተመስጦ በምድር ላይ በግንባሩ ተደፍቶ ብዙ ጊዜ ቆየ። ከዚያም በኋላ ነቅቶ ራሱን ቀና አደረገ። ከእርሱ ዘንድ ያሉ ወንድሞች መነኮሳትም በእርሱ ላይ የደረሰበትን ይነግራቸው ዘንድ ለመኑት። ዝም ብሎ መሪር ልቅሶ ያለቅሳል እንጂ ሊነግራቸው አልወደደም። ከእርሱ የሆነውን ያስረዳቸው ዘንድ ግድ ባሉት ጊዜ እንዲህ አላቸው። ተድላ ወዳለበት ገነት አውጥተውኝ በዚያ የጻድቃንን መኖሪያ አየሁ። ደግሞ የስቃይ ቦታዎችንም። ሁለተኛም ብዙዎች መነኮሳትን ወደ ገሃነም፣ ብዙዎች ምዕመናን ወደ መንግሥተ ሰማያት ሲወስዷቸው አየሁ። እንግዲህ እኔ ለነፍሴ የማላለቅ ስለምንድን ነው አላቸው። ከዚያች ቀንም ጀምሮ በኋላ ወደ ዘላለም ጨለማ ሊወስዱኝ ዛሬ የዚህን የኃላፊውን ዓለም ብርሃን ማየት አልሻም እያለ ፊቱን በቆቡ ሸፍኖ የሚያለቅስ ሆነ። ይህም አባት በመንፈሳዊ ስራ የተጠመደ ሆነ። ደቀ መዛሙርቱንም ለምግባቸው የሚሆን ስራን ከመስራት እንዳያቋርጡ ከዕለት ምግባቸው የሚተርፈውንም እንዲመጸውቱ ያዛቸዋል። በአንዲት ቀንም አንድ ታካች የሆነ መነኮስ ወደ እርሱ መጣ። ሽማግሌውን አባትና ደቀ መዛሙርቱን ሲሰሩ አይቷቸው ለኃላፊ ምግብ ትሰራላችሁ፣ ትደክማላችሁ፣ የዘላለም ሕይወት ለሚሆን ምግብ ስሩ፣ ድከሙ እንጂ ይህ በከበረ ወንጌል የተጻፈ አይደለምን? ማርያምም የማይቀሟትን በጎ ዕድል ትምህርትን እንደመረጠች ብሎ ጠቀሰ። ሽማግሌው አባ ስልዋኖስም እንዲህ ሲናገር በሰማው ጊዜ ደቀ መዝሙሩን እንዲህ ሲል አዘዘው። ይህን መነኮስ ከእንግዳ ማሳረፊያ ቤት አስገብተ የሚያነበው መጽሐፍ ስጠው፣ በሩንም በላዩ ዝጋ፣ በእርሱ ዘንድም ለመብል የሚሆን ምንም አትተው። ረድኡም ሽማግሌው መምህሩ እንዳዘዘው አደረገው። 9 ሰዓትም ሲሆን መነኮሳቱ ተሰበሰቡ። ከሽማግሌው አባትም ጋር ጸሎት አድርገው ምግባቸውን ተመገቡ። ያን እንግዳ መነኮስ ግን አልጠሩትም። እርሱም ቢጠሩኝ ብሎ ወደ ደጃፍ እየተመለከተ ይጠብቅ ነበር። በረሃብም በተቃጠለ ጊዜ ከበዓቱ ወጥቶ ወደ አባ ስልዋኖስ ሄዶ አባቴ ሆይ መነኮሳቱ ራታቸውን በሉና አለው። ሽማግሌውም አዎን በሉ ብሎ መለሰለት። ሁለተኛ ደግሞ እኔ እንግዳ ስሆን ለምን አልጠራችሁኝ አለ። የከበረ አባት ስልዋኖስም አንተማ ስጋዊ መብል የማትሻ መንፈሳዊ ሰው ነህ። በጎ ዕድልን ስለመረጥክኛ ግን ስጋውያን ሰዎች ለስጋዊ መብል የምንሰራ የምንደክም ነን። ስለዚህም ለምግባችን የሚሆነውን በእጃችን እንሰራለን ብሎ መለሰለት። ያ መነኮስም በንግግሩ እንደበደለ አወቀ። አባ ስልዋኖስንም አባቴ ሆይ እኔ በድያለሁና ይቅር በለኝ ብሎ ሰገደለት። አባ ስልዋኖስም ማርታ በመስራት እንደደከመች እንድከም እንስራ፣ ከማርያ ይልቅ ማርታ የተዘጋጀችው ናለችና ብሎ መለሰለት። ያ ታካች የነበረ መነኮስም በዚህ አባት ትምህርት ተመክሮና ተገስጾ ሁልጊዜ የሚሰራና ከእርሱ የሚተርፈውንም ለድሆች የሚመጸውት ሆነ። ይህም አባት ስለ መንፈሳዊ ተጋድሎ ጥቅም ያላቸው ብዙ ድርሳናትንና ተግሳጻትን ደረሰ። ዕድሜውም በመልካም ሽምግልና በተፈጸመ ጊዜ የሚያርፍባትን ሰዓት እግዚአብሔር ነግሮት በእርሱ አቅራቢያ ያሉ መነኮሳትን ጠርቶ ከእርሳቸው በረከትን ተቀበለ። በጸሎታቸውም እንዲያስቡት ለመናቸው። እነርሱም በእግዚአብሔር ዘንድ እንዲያስባቸው ለመኑት። እርስ በርሳቸውም ተሰነባብተው በፍቅር በሰላም አረፈ። ጸሎቱ በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። በዚህችም ቀን ደግሞ በላይኛው ግብጽ ያሉ አረቦች ተሰብስበው በአስቄጥስ ያሉ አድባራትንና ገዳማትን የአባ መቃርስንም የቤተ ክርስቲያን ከበቡ። በአድባራቱና በገዳማቱ ያለውንም ዕቃ ሁሉ ማረኩ። መነኮሳትም ተሰበሰቡ። በከበሩ አባቶችም ስም ወደ እግዚአብሔር በጸሎት ማለዱ። የክብር ባለቤት ጌታችን ኢየሱስ ክርስቶስም እነዚያን አረቦች አስደንግጦ አሳደዳቸው። ያን ጊዜም ማንም የተከተላቸው ሳይኖር ድል ሆነው ሸሹ። ከክብር ባለቤት ከጌታችን ኢየሱስ ክርስቶስ ኃይል በቀር ማንም የተከተላቸው ሳይኖር ነው። ይቅር ብሏቸዋልና ጌታችንን አመሰገኑት። ለእርሱም ክብር ምስጋና ገንዘቡ ይሁን
ለዘላለሙም አሜን። በዚችም ቀን በእስክንድሪያ ከተማ በሚገኝ በግብፃውያን መጽሐፍ እንደተጻፈ በላይ ላይ ግብፅ ያለ ግብፃዊውም እንደጻፈ ለእንበረም ልጅ ሙሴ ወንድሙ የሆነ የካህኑ አሮን የረፍቱ መታሰቢያ ሆነ ይላሉ። በኦሪቱ መጽሐፍ የተጻፈው ግን እስራኤል ከግብፅ ከወጡ በሁለተኛው ወር በሦስተኛው ቀን አረፈ ይላሉ። ይኸውም ግንቦት 8 ነበረ። የእስራኤል ወሮች በጨረቃ እየተቆጠሩ ዓመቱን ስለሚዞሩ በዚያች ዓመት ሚያዝያ 1 ቀን ሆኖ ስለተገኘ በእኛ ዘንድ ግን የኦሪት ዘኍልቍ መጽሐፍ በ5ኛው ወር መባቻ ስለሚል መታሰቢያውን ነሐሴ 1 ቀን እናደርጋለን። ይህም ጻድቅ ሰው የነቢያት አለቃ ለኦሪት ሕግ መምህር ለሆነ ለሙሴ ለነቢይት ማርያምም ወንድም ነው። እነርሱም ከሌዊ ነገድ ናቸው። እግዚአብሔርም በግብፅ ምድር ብዙ አስደናቂ ታምራትን በእጆቹ አደረገ። እግዚአብሔርም እርሱንና ልጆቹን መርጦ ካህናቶቹ አድርጎ ከእስራኤል ልጆች ከገንዘባቸውና ከመሥዋዕታቸው አስራትን ሰጣቸው። የቆሬም ልጆች በጠላትነት በተነሱበት ጊዜ እግዚአብሔር ፈርዶ አጠፋቸው። ምድርንም አዘዛት፣ አፏንም ከፍታ ዋጠቻቸው። በበጎ ተጋድሎውና የኦሪትንም ሕግ በመጠበቅ እግዚአብሔርን ካገለገለ በኋላ የክብር ባለቤት ወደሆነ እግዚአብሔር ሄደ። ጸሎቱ በረከቱ ከእኛ ጋር ለዘላለም ትኑር አሜን። በዚችም ዕለት ደግሞ ቅድስት መጥሮንያ አረፈች። ከአበከረዙንም ጋራ በሰማዕትነት የሞቱ የቅዱስ ዮስጦስና የሚስቱ መታሰቢያቸው ነው። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን።